ከጨዋታው በኋላ ከሮበርት ጋር ለመወያየት ባልችልም ሌላ ጊዜ ተገናኝተን ስለ ፕሮጀክቱ ለማውራት ቀጠሮ ያዝን። በጨዋታው አማካኝነት በርካቶች ሀብታም እንዲሆኑ እንደሚፈልግ ስላወቅሁ ስለ ዕቅዶቹ ተጨማሪ ነገሮችን ለመስማት ጓጉቼ ነበር። በቀጣዩ ሳምንት ባለቤቴና እኔ ሮበርትና ባለቤቱን ለእራት ጋበዝናቸው። በዚህ መልኩ ስንገናኝ ለመጀመሪያ ጊዜ ቢሆንም ለዓመታት የምንተዋወቅ ያህል ነበር የተግባባ ነው። በርካታ የጋራ ነገሮች እንዳሉን አስተዋልን። ከስፖርት እስከ ምግብ ምርጫዎቻችን ብሎም ማህበራዊና ኢኮኖሚያዊ ጉዳዮችን አንስተን ተነጋገርን። አብዛኞቹ አሜሪካውያን በጡረታቸው ዘመን ስለምን ገንዘብ እንደማይኖራቸው፣ ስለ ማህበራዊ ዋስትናና የሕክምና ዋስትና ረጅም ጊዜ ወስደን አወራን። ልጄ የ75 ሚሊዮን ወላዶችን ጡረታ ወጪ ለመሸፈን ትገደዳለች። በጡረታ ቁጠባ ላይ መተማመን ምን ያህል አስቸጋሪ እንደሆነ ተግባባን። የሮበርት ቀዳሚ ስጋት በአሜሪካም ሆነ በመላው ዓለም ባላቸውና በሌላቸው መካከል ያለው ክፍተት እያደገ መምጣቱ ነው። ሮበርት ሥራ በመፍጠርና በንግድ ዓለምን ሲዞር ከቆየ በኋላ በ47 ዓመቱ ጡረታ ለመውጣት ችሎ ነበር። ወደ ሥራ የተመለሰው እኔ ለልጆቼ ያለኝ አይነት ስጋት እሱም ጋር ስላለ ነው። ዓለም እየተቀየረች ትምህርት ግን ባለበት እየሄደ እንደሆነ አውቋል። እንደ ሮበርት እምነት ሕፃናት ጊዜያቸውን በትምህርት ቤት የሚያሳልፉት ለሕይወታቸው የማይጠቅማቸውን በርካታ ነገሮች ሲማሩ ነው። ዛሬ ለአንድ ልጅ ሊመከር የሚችለው አደገኛው ምክር ተምረህ ጥሩ ውጤት አምጣና አስተማማኝ ሥራ አግኝ የሚለው ነው ይላል ደጋግሞ። ይህ ያለፈበትና መጥፎ ምክር ነው። በአውሮፓ፣ እስያና ደቡብ አሜሪካ ምን እየተካሄደ እንደሆነ ብታውቁ ኖሮ እናንተም የእኔን ስጋት ትጋሩ ነበር ይላል። ሮበርት የልጆቻችሁ የወደፊት ሕይወት አስተማማኝ የገንዘብ መሠረት ላይ እንዲገነባ የምትፈልጉ ከሆነ በአሮጌ ደንብ ልትመሩ አትችሉም ብሎ ያስባል። አሮጌ ደንብ ስትል ምን ማለትህ ነው የሚል ጥያቄ ያቀረብኩለት። አንድ ኩባንያ አቅሙን ሊያሳንስ ሲያቅድ ምን ይፈጠራል አለኝ። ሰዎች ከሥራ ይቀነሳሉ፣ ቤተሰቦች ይጎዳሉ፣ የሥራ አጦች ቁጥር ከፍ ይላል። አዎ፣ ግን አክሲዮን ሽያጭ ዝርዝር ውስጥ ያለ ኩባንያ በእንደዚህ አይነት ጊዜ ምን ያጋጥመዋል? የአክሲዮኖቹ ዋጋ ከፍ ይላል፣ የሰራተኛ ወጪ ሲቀነስ ገበያው ይደራል። ልክ ነው። እናም የአክሲዮን ዋጋ ከፍ ሲል እንደኔ አይነቶቹ የአክሲዮን ባለ ድርሻዎች ሀብታችን ከፍ ይላል። ለዚህ ነው በተለየ ደንብ መጫወት ማለቴ። ተቀጣሪዎች ሲሸነፉ ነጋዴዎች ያሸንፋሉ። ሮበርት ማብራራት የፈለገው በተቀጣሪና በቀጣሪ መካከል ስላለው ልዩነት ብቻ ሳይሆን የራስን ዕድል በራስ ስለመወሰንና የመወሰን ስልጣኑን ለሌላ አሳልፎ በመስጠት መካከል ስላለው ልዩነት ነው። ለአብዛኛዎቹ ግን ያ ነገር እንደሚከሰት አይገባቸውም። ፍትሃዊ እንዳልሆነ ብቻ ነው የሚያስቡት። ለዚህ ነው ልጅን ጥሩ ትምህርት አግኝ ብሎ መምከር ብቻውን ሞኝነት የሚሆነው አለ። ከትምህርት ቤት የሚገኘው ትምህርት ልጆችን ለእውነተኛው ዓለም ያዘጋጃቸዋል ብሎ ማሰብ ሞኝነት ነው። እያንዳንዱ ልጅ ተጨማሪ ትምህርት ያስፈልገዋል፣ የተለየ ትምህርት። እናም ደንቡን መረዳት አለባቸው። የተለያዩትን ደንቦች ሀብታሞች የሚመሩባቸው ደንቦች አሉ። ቀሪዎቹ 95 ከመቶ ሰዎች የሚመሩባቸው ደንቦችም እንዲሁ። 95 ከመቶዎቹ እነዚህን ደንቦች የሚማሯቸው ከትምህርት ቤትና ከቤት ነው። በዚህ የተነሳ ልጅን ጠንክረህ አጥናና ጥሩ ውጤት አስመዝግብ፣ አስተማማኝ ሥራን ፈልግ ብሎ መምከር አዋጪ ያልሆነው። የዚህ ዘመን ልጆች ደረጃው ከፍ ያለ ትምህርት ያስፈልጋቸዋል። አሁን ያለው የትምህርት ሥርዓት ግን ይህንን ማድረግ አይችልም። ያላቸው የኮምፒውተር ብዛት ወይም ትምህርት ቤቶቹ የሚያወጡት ወጪ አያስጨንቀኝም። አንድ የትምህርት ሥርዓት የማያውቀውን ነገር እንዴት ሊያስተምር ይችላል? ታዲያ ወላጆች ትምህርት ቤት የማያስተምሯቸውን ለልጆቻቸው የሚያስተምሩት እንዴት ነው? ሂሳብ አያያዝን ለልጆች ማስተማር እንዲሰለቹ አያደርጋቸውም? ለራሴ ንግድ ውስጥ ለመግባት ስጋት እያለብኝ ለልጄ ማስተማር የምችለው እንዴት ነው? ልጆቼን ከስጋት ነፃ በሆነው መንገድ እንዲንቀሳቀሱ ከመምከር ይልቅ ጨዋታውን በብልጠት እንዲወጡት ማስተማርን መረጥኩ። ታዲያ ልጆችን እስካሁን የተነጋገርንባቸውን ነገሮች የምታስተምራቸው እንዴት ነው? ወላጆችስ ለራሳቸው የማያደርጉትን ነገር ቀለል አድርገው እንዲያቀርቡት የምናደርገው በምን መንገድ ነው ስል ጠየቅኩት። በዘርፉ ላይ መጽሐፍ ጽፌያለሁ አለ። የት አለ አልኩት። ኮምፒውተሬ ውስጥ ነው።
ለዓመታት በተበታተነ ሁኔታ እዚያ ውስጥ ተቀምጦ ቆይቷል። በየጊዜው እጨምርበታለሁ፣ ነገር ግን አሰባስቤ ለማደራጀት አልቻልኩም። የመጀመሪያው መጽሐፌ ከፍተኛ ሽያጭ ካስመዘገበ በኋላ ነው ይህኛውን መጽሐፍ የጀመርኩት። ነገር ግን በተበጣጠሰ ሁኔታ ነው ያለው። በእርግጥም በተበታተነ ሁኔታ ነበር ያለው። የተበታተነውን ካነበብኩት በኋላ በውስጡ ጠቃሚ ነገር እንዳለና ሌሎችም ሊያውቁት የሚገባ መሆኑን ስላመንኩበት መጽሐፉን ከሮበርት ጋር ለማዘጋጀት ወሰንኩ። አንድ ታዳጊ ምን ያህል የገንዘብ ዕውቀት እንደሚያስፈልገው ሮበርትን ጠየቅኩት። እንደ ልጁ ሁኔታ ይወሰናል አለኝ። በልጅነት ዘመኑ ሀብታም መሆን ይፈልግ እንደነበርና የሚያስተምረው ሀብታም አባት በማግኘቱ እድለኛ እንደነበረ ያውቃል። የስኬት ብቸኛው መሰረት ትምህርት እንደሆነ ያምናል ሮበርት። ሙያዊ ክህሎቶች በጣም አስፈላጊ እንደሆኑት ሁሉ የገንዘብና የተግባቦት ክህሎቶችም እጅግ አስፈላጊ ናቸው። ቀጥሎ የሚመጣው ሮበርት ከድሃውና ከሀብታም አባቱ ጋር ባሳለፈባቸው ጊዜያት በሕይወት ዘመኑ ያዳበራቸው ክህሎቶች ታሪክ ነው። የሁለቱ አባቶች ንጽጽር ጠቃሚ አቋም እንዲያዳብር አስችሎታል። የመጽሐፉን አርትዖት የሰራሁትና ያቀናጀሁት እኔ ሻሮን ነኝ። ይህንን መጽሐፍ የምታነቡ የሂሳብ ባለሙያዎች ብትኖሩ የሂሳብ ዕውቀታችሁን ወደ ጎን አድርጋችሁ ከሮበርት እይታ ተቋደሱ። ምንም እንኳን አብዛኞቹ እይታዎቹ በርካታ የአካውንቲንግ ደንቦችን የሚቃረኑ ቢሆንም ስኬታማ ነጋዴዎች ውሳኔዎቻቸውን የሚቃኙባቸው መንገዶች የሚያሳዩ ናቸው። እንደ ወላጅ ልጆቻችንን ትምህርት ቤት ገብታችሁ ጥሩ ውጤት አምጡ ብለን ስንመክራቸው ያንን የምናደርገው ከልማድ በመነሳት ነው። ሁሌም ትክክለኛው መንገድ እርሱ ነበር። ሮበርትን መጀመሪያ ሳገኘው እሳቤው አግራሞትን ፈጥሮብኝ ነበር። ሁለት አባቶች እንደነበረው ሰው ሮበርት ለሁለት ግቦች እንዲሰራ ተምሯል። የተማረው አባቱ ለኮርፖሬሽን እንዲሰራ፣ ሀብታሙ አባቱ ደግሞ የኮርፖሬሽን ባለቤት እንዲሆን ይመክሩት ነበር። ሁለቱም መንገዶች ትምህርት ቢያስፈልጋቸውም የጥናት ዘርፉ ግን የተለያየ ነው። የተማረው አባቱ ሮበርት ጎበዝ እንዲሆን ይፈልጋል። ሀብታሙ አባቱ ደግሞ ጎበዝ ሰዎችን እንዴት መቅጠር እንደሚቻል እንዲማር ይፈልጋል። ባለ ሁለት አባት መሆን በርካታ ችግሮችን ፈጥሯል። የሮበርት ወላጅ አባት የሐዋይ ግዛት የትምህርት ተቆጣጣሪ ነበር። ሮበርት 16 ዓመት ሲሞላው በትምህርትህ ጥሩ ውጤት ካላመጣ ጥሩ ሥራ አታገኝም የሚለው ምክር የሚያሳድርበት ተጽዕኖ አናሳ ሆነ። የሕይወት መስመሩ ለኮርፖሬሽን መስራት ሳይሆን የኮርፖሬሽን ባለቤት መሆን እንደሆነ አስቀድሞ ወስኗል። እንዲያውም በጣም ጎበዝ የትምህርት ቤት አማካሪ ባያጋጥመው ኖሮ ኮሌጅ መግባቱ ራሱ አጠራጣሪ ነበር። ይህንን እሱም ያምናል። የራሱን ንብረት ለማፍራት ጓግቶ የነበረ ቢሆንም መጨረሻ ላይ የኮሌጅ ትምህርቱ ጠቃሚ ስንቅ እንደሚሆነው ተስማማ። እውነቱን ለመናገር በዚህ መጽሐፍ ውስጥ ያሉት አብዛኞቹ ሐሳቦች ለብዙዎቹ ወላጆች የሕልም ያህል የሆኑና ልማድን የሚያናጉ ናቸው። የተወሰኑ ወላጆች ልጆቻቸው ትምህርት ቤት እንዲቆዩ ለማድረግ በመባከል ላይ ናቸው። ነገር ግን ጊዜው እየተለወጠ ከመሆኑ አንጻር እንደ ወላጅ ለአዳዲስ ሐሳቦች ራሳችንን መክፈት ይኖርብናል። ልጆችን ተቀጣሪ እንዲሆኑ መምከር ከሚያገኙት ገቢ ውስጥ በርካታውን ለታክስና ለማህበራዊ ዋስትና እንዲያባክኑ ማድረግ ነው። ግብር የሰዎች ትልቁ ወጪ መሆኑም እውነት ነው። አዳዲስ እሳቤዎች ያስፈልጋሉ። ይህ መጽሐፍም የያዘው እነሱን ነው። ሮበርት እንደሚለው ሀብታሞች ልጆቻቸውን የሚያስተምሩት በተለየ መንገድ ነው። ልጆቻቸውን በቤት ውስጥ በእራት ጠረጴዛ ዙሪያ ነው የሚያስተምሩት። እነዚህን ሐሳቦች ምናልባትም ከልጆቻችሁ ጋር ልትወያዩባቸው የምትፈልጓቸው ላይሆኑ ይችላሉ። ቢሆንም ስለተመለከታችኋቸው አመሰግናለሁ። ፍለጋችሁን እንድትገፉበትም እመክራችኋለሁ። እንደ እናትና እንደ ተቀጣሪ ጥሩ ውጤት የማስመዝገብና ሥራ የመፈለግ ጽንሰ ሐሳብ ያለፈበት አስተሳሰብ ነው። ልጆቻችን ከዚህ የተሻለ ምክር ያስፈልጋቸዋል። አዳዲስ ሐሳቦችና የተለየ ትምህርት ያስፈልጋል። ምናልባትም ልጆቻችን ጥሩ ተቀጣሪ እንዲሆኑ ከመምከር ጎን ለጎን የራሳቸውን ኮርፖሬሽን ለማቋቋም እንዲጥሩ ማበረታታት መጥፎ ሐሳብ አይደለም። እንደ እናት ይህ መጽሐፍ ሌሎችን ወላጆችንም እንደሚያግዛቸው ተስፋዬ ነው። ማንም ሰው ምርጫው ከሆነ ባለጸጋ መሆን እንደሚችል የሮበርት መልእክት ነው። ዛሬ የጽዳት ሰራተኛ፣ አትክልተኛ ወይም ሥራ አጥ ብትሆን እንኳን
ራስህንና የምትወዳቸውን የተሻለ ገንዘብ ነክ ዕውቀት እንዲኖራችሁ ለማድረግ ትችላለህ። ገንዘብ ነክ ዕውቀት የገንዘብ ችግራችንን በአእምሮአችን አማካኝነት የምንፈታበት መላ መሆኑን ልብ በል። ዛሬ ከመቼውም ጊዜ በተለቀና በፈጠነ ሁኔታ በዓለም ዘንድ ለውጦች እየተካሄዱ ነው። ማንም እርግጡን ሊያውቅ አይችልም። ነገር ግን ወደፊት አሁን ከምናውቀው እውነታ የተለዩ ለውጦች እንደሚመጡ እርግጥ ነው። የወደፊቱን ማን ያውቃል? ያም ሆነ ይህ ያሉን አማራጮች ሁለት ናቸው። በጥንቃቄ መጫወትና በብልጠት ለመጫወት ተምሮና ተዘጋጅቶ ብሎም የእናንተንና የልጆቻችሁን ገንዘብ ነክ ዕውቀት አዳብሮ መጠበቅ። ሻሮን ሌችተር፣ ተባባሪ ጸሐፊ። ምዕራፍ 1 ሁለት አባቶች ነበሩኝ፣ ሀብታምና ድሃ። አንደኛው በጣም የተማረና ባለ ዶክትሬት ዲግሪ የ4 ዓመቱን የኮሌጅ ትምህርት ከ2 ዓመት ባነሰ ጊዜ ለማጠናቀቅ የቻለ ጎበዝ ነው። ከዚያም ወደ ስታንፎርድ ዩኒቨርሲቲ አምርቶ ተጨማሪ ጥናቱን በሙሉ ስኮላርሺፕ አካሂዷል። ሌላኛው አባቴ ደግሞ ከ8ኛ ክፍል አላለፈም። ሁለቱም አባቶቼ ሕይወታቸውን ጠንክረው በመስራት ያሳለፉ ስኬታማ ሰዎች ናቸው። ሁለቱም በቂ ገቢ ያገኙ ነበር። እንዲያም ሆኖ አንደኛው ሕይወቱን የገፋው በገንዘብ ችግር ሲዳክር ነው። ሌላኛው ግን ከሐዋይ ባለጸጋ ሰዎች መካከል አንዱ ለመሆን ችሏል። አንደኛው ለቤተሰቡ፣ ለበጎ አድራጎት ድርጅቶችና ለቤተ ክርስቲያን በርካታ ሚሊዮን ዶላሮችን ትቶ ሲያልፍ፣ ሌላኛው ደግሞ የሚከፈሉ ዕዳዎች ትቶ ነው ያለፈው። ሁለቱም ጠንካራ ባለ ግርማ ሞገስና ተጽዕኖ ፈጣሪ ነበሩ። ሁለቱም ምክር ይለግሱኝ ነበር። ምክራቸው ግን አንድ አይነት አልነበረም። ሁለቱም በትምህርት አጥብቀው ያምናሉ። ምን አይነት ትምህርት በሚለው ግን ይለያያሉ። አንድ አባት ብቻ ቢኖረኝ ኖሮ ምክሩን ለመቀበል ወይም ላለመቀበል ምርጫው ቀላል በሆነ ነበር። ከሁለት አባቶች ምክር ማግኘት ግን የሁለት ሰዎችን አመለካከት የማነጻጸር ዕድል ሰጠኝ። የድሃና የሀብታም ችግሩ በወቅቱ ሀብታሙም ሀብታም ድሃውም ድሃ አልሆኑም ነበር። ሁለቱም ሥራቸውን በማካሄድ ላይ ሲሆኑ፣ ሁለቱም የገንዘብ ውጣ ውረድ ላይ ነበሩ። ልዩነታቸው በገንዘብ ላይ ባላቸው አመለካከት ነበር። ለምሳሌ አንደኛው አባቴ የገንዘብ ፍቅር የመጥፎ ነገሮች ሁሉ ምንጭ ነው ሲል፣ ሌላኛው ደግሞ የገንዘብ እጦት የመጥፎ ነገሮች ሁሉ ምንጭ ነው ይላል። እንደ ታዳጊ በሁለት ጠንካራ አባቶች ተጽዕኖ ስር መውደቅ አስቸጋሪ ነበር። ጥሩ ልጅ መሆንና ሁለቱንም ማዳመጥ እፈልጋለሁ። ግን ሁለቱም የሚሉት አንድ አይነት አልነበረም። በተለይ በገንዘብ በኩል ያላቸው አመለካከት በሁለት ጥግ የሚገኝ ስለነበር ያደግኩት በመገረምና በጉጉት ነበር። ሁለቱም የሚሉትን ደጋግሜ በማሰብ ረጅም ጊዜ አሳልፍ ነበር። ብቻዬን የምሆንባቸውን ጊዜያት ያሳለፍኳቸው ምን ማለቱ ነው የሚለውን ጥያቄ ለራሴ በማቅረብ የሁለቱንም አባቶች ንግግር ስመረምር ነው። አሁን ልክ ነው በሐሳቡ እስማማለሁ ማለት ወይም ሽማግሌው የሚለውን አያውቅም ብሎ በሐሳቡ አለመስማማት ቀላል ነበር። በምትኩ ሁለት የምወዳቸው አባቶቼ ልጅ መሆኔ በብርቱ አስቤ የራሴን ምርጫ እንዳካሂድ አስገደደኝ። ሀብታሞች የበለጠ ሀብታም፣ ድሆች የበለጠ ድሃ የሚሆኑበት፣ መካከለኛ ገቢ ያላቸው ደግሞ የማያቋርጥ ትግል ውስጥ የሚገቡበት ምክንያት የገንዘብ ትምህርት የሚሰጠው በትምህርት ቤት ሳይሆን በቤት ውስጥ በመሆኑ ነው። አብዛኞቻችን ስለ ገንዘብ የምንማረው ከወላጆቻችን ነው። እናም ድሃ ወላጆች ለልጆቻቸው የሚነግሩት በትምህርት ጥሩ ውጤት አስመዝግብ የሚለውን ነው። ልጁ ግን በጥሩ ውጤት ግን ደግሞ በድሃ ሰዎች የአእምሮ ይዞታ ከትምህርት ቤት ይመረቃል። ልጁ ገና ታዳጊ ያለ የተማረ ነው። ስለ ገንዘብ በትምህርት ቤት ውስጥ ትምህርት አይሰጥም።
የትምህርት ቤቶች ትኩረት በሙያዊ ዕውቀቶች ላይ እንጂ በገንዘብ ዕውቀት ላይ አይደለም። ይህ ሐቅ ሐኪሞች፣ አካውንታንቶች፣ የባንክ ባለሙያዎች በጣም ጎበዝ ሆነው ለምን በገንዘብ ችግር ውስጥ እንደሚዳክሩ ይገልጻል። ሀገራዊ ዕዳችንና የገንዘብ ቀውስ ስለ ገንዘብ ምንም ዕውቀትም ሆነ ስልጠና የሌላቸው ፖለቲከኞችና ኃላፊዎች በሚወስዷቸው ውሳኔዎች የተነሳ የሚከሰት ነው። ሁለት ተጽዕኖ ፈጣሪ አባቶች ስለነበሩኝ ከሁለቱም ትምህርት ቀስሜያለሁ። ስለ ሁለቱም አባቶቼ ምክሮች ማብሰልሰልና የእያንዳንዳቸውን ሕይወት መመርመር በጣም ጠቅሞኛል። ለምሳሌ አንደኛው አባቴ ላደርገው አልችልም የሚል ልምድ ሲኖርበት፣ ሌላኛው አባቴ ደግሞ እነዚህን ቃላት አይወዳቸውም። በምትኩ እንዴት ላደርገው እችላለሁ የሚለውን ጥያቄ ማቅረብ ይወዳል። አንደኛው ከወጥመዱ ሲያወጣ፣ ሌላኛው ግን እንድታስብ ያደርግሃል። ሀብታሙ አባቴ ይህንን ሲያብራራው ላደርገው አልችልም ማለት አእምሮህ ሥራ እንዲያቆም ያደርገዋል። እንዴት ላደርገው እችላለሁ ብለህ ስትጠይቅ ግን አእምሮህ ሥራ ይጀምራል ይላል። የተመኘኸውን ነገር ሁሉ ግዛ ማለቱ አይደለም። አእምሮን ዘወትር ሥራ በማሰራት ግን ያምናል። አእምሮዬን በየቀኑ ባሰራሁት ቁጥር እየሰፋና እየተለወጠ ይሄዳል። አእምሮዬ ሲሰፋ ደግሞ የማገኘውም ገንዘብ ይሰፋል ይላል። ላደርገው አልችልም ማለት የስንፍና መገለጫ መሆኑን ይናገራል። ሁለቱም አባቶቼ ጠንካራ ሰራተኞች ቢሆኑም ገንዘብን በተመለከተ አንደኛው ጭንቅላቱን እንደሚያስተኛው፣ ሌላኛው ደግሞ ጭንቅላቱን ማሰራት ልማዱ እንዳደረገው ተረዳው። በሂደትም አንደኛው ጠንካራ የገንዘብ መሰረት ሲያዳብር፣ ሌላኛው ደግሞ ደካማ የገንዘብ ይዞታ ውስጥ ገባ። ልክ በየቀኑ ወደ ስፖርት ቤት አምርቶ በሚለማመደውና ቤቱ ቁጭ ብሎ ቴሌቪዥን በሚመለከተው መካከል የሚኖረው አይነት ልዩነት። መደበኛ ስፖርት ጤናማነትን እንደሚያሳድግ ሁሉ አእምሮን ማሰራትም የሀብትን መንገድ ያሰፋል። ስንፍና ሀብትንም ጤናንም ይቀንሳል። ሁለቱ አባቶቼ ተቃራኒ አመለካከቶች ነበሯቸው። አንደኛው ድሆችን ለመንከባከብ ሀብታሞች ከፍ ያለ ግብር መክፈል አለባቸው ብሎ ሲያምን፣ ሌላኛው ግን ግብር የሚሰሩትን እየቀጣ የማይሰሩትን የሚያበረታታ ሁኔታ ነው ይለዋል። አንደኛው አባቴ ጠንክረህ አጥናና የምትሰራበት ኩባንያ ፈልግ ብሎ ሲመክር፣ ሌላኛው ግን ጠንክረህ አጥናና የምትገዛው ጥሩ ኩባንያ ፈልግ ይላል። አንደኛው ሀብታም ያልሆንኩት እናንተ ልጆቼ ስላላችሁ ነው ሲል፣ ሌላኛው ሀብታም መሆን ያለብኝ እናንተ ልጆቼ ስላላችሁ ነው ይላል። አንደኛው በምንሰባሰብበት ወቅት ስለ ገንዘብ እንዲወራ ሲያበረታታ፣ ሌላኛው ግን የገንዘብ ወሬ በምንም አይነት መልኩ እንዳይነሳ ይከላከላል። አንደኛው ገንዘብን በተመለከተ ተጠንቀቁ፣ አስጊ ንግድ ውስጥ እንዳትገቡ ሲል፣ ሌላኛው ስጋቱን ማስወገዱን ተማሩ ይላል። አንደኛው ቤታችን ትልቁና አስተማማኙ ንብረታችን ነው ብሎ ሲያምን፣ ሌላኛው ቤቴ ዕዳ ነው፣ ቤትህን እንደ ታላቅ ንብረት የምትቆጥር ከሆነ አደጋ ውስጥ ነህ ብሎ ያምናል። ሁለቱም አባቶቼ ዕዳቸውን በየጊዜው ይከፍላሉ። ይሁንና አንደኛው መጀመሪያ ላይ ሲከፍል፣ ሌላኛው መጨረሻ ላይ ይከፍላል።